አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የነሐሴ 14 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከ133 ሀገራት የተወጣጡ ተሳታፊዎች የተወዳደሩበትን የቁርአን ውድድር አሸናፊዎች ይፋ ተደረገ። ካንሰር ተመልሶ እንዳይመጣ ማድረግ የሚችል አዲስ ክትባት ሙከራ ላይ እንደሚገኝ ተነገረ። በፋርስ የባህር ወለል ግዙፉ የነዳጅ ማጓጓዣ መርከቦች የቀን ኪራይ $500,000 ደረሰ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ከ133 ሀገራት የተወጣጡ ተሳታፊዎች የተወዳደሩበትን የቁርአን ውድድር አሸናፊዎች ይፋ ተደረገ። አሚናት መሐመድ ተጨማሪ አላት። ሳዑዲ አረቢያ በመካ በሚገኘው መስጂድ አልሐረም የተካሄደውን የንጉስ አብዱል አዚዝ ዓለም አቀፍ የቅዱስ ቁርአን ሂፍዝ ቲላዋና ተፍሲር ውድድር አሸናፊዎችን ይፋ አድርጋለች። በሀገሪቱ ለ46ኛ ጊዜ የተካሄደውና ከ133 ሀገራት የተውጣጡ 334 ተወዳዳሪዎችን ያሳተፈው ውድድሩ የሽልማት መጠኑ በዘንድሮ ዓመት ከፍ ብሎ በአጠቃላይ 10.26 ሚሊዮን ሪያል ደርሷል። ውድድሩ ከሳዑዲ አረቢያና ከሌሎች ሀገራት በተውጣጡ ዳኞች አማካኝነት በ5 የተለያዩ ዘርፎች ሲካሄድ የቆየ ሲሆን ዳኞቹ የተወዳዳሪዎችን የቁርአን ሂፍዝ አቀራረብ፣ ተጅዊድና ተዛማጅ ክህሎቶችን መዝነዋል ተብሏል። ተሳታፊዎች በተወዳደሩባቸው ዘርፎች ለተመረጡ 50 ተወዳዳሪዎች ሽልማት መበርከቱ ተገልጿል። በዚህም በሁለቱም ጾታ ሲካሄድ በቆየው ውድድሩ የሳዑዲ አረቢያው አብዱራህማን ሙሐመድና የአልጄሪያዋ ጁማና ሸራይጥያ የውድድሩን ከፍተኛ ሽልማት ማሸነፍ ችለዋል። ሁለቱ ተወዳዳሪዎች ያሸነፉት ሙሉ ቁርአን ሂፍዝ በ7ቱ የታወቁ አቀራሮች ዘርፍ ነው። በዚህ ዘርፍ በወንዶች ከሶሪያ፣ ኪርጊስታን፣ ሳዑዲና ካሜሩን ተከታዮቹን ደረጃ በመያዝ የገንዘብ ሽልማት ተበርክቶላቸዋል። በሴቶች ሁለተኛና ሶስተኛ የወጡት ከሳዑዲ ሲሆኑ ከግብጽና ሶሪያ የተወዳደሩት ደግሞ ተከታዩን ደረጃ ይዘው አጠናቀዋል። በቁርአን ሂፍዝና ተፍሲር ዘርፍ ዑመር ኢብን አብደላህ ኢብን ሐማድ ከሳዑዲና የናይጄሪያዋ መርየም ቲን አዝሚ ኢብራሂም የ300,000 ሪያል ተሸላሚ ሆነዋል። በሙሉ የቁርአን ሂፍዝ ከተጅዊድ ጋር በተካሄደው ውድድር ደግሞ የሊቢያው ናጂ አቲያ ናጂና የአልጄሪያዋ ሰፋ ኢማን ቢን ያህያ እያንዳንዳቸው የ200,000 ሪያል ተሸላሚ ሆነዋል። በሌሎች ዘርፎች ከሚያንማር፣ ባንግላዴሽና ማዳጋስካር የመጡ ተወዳዳሪዎች በማሸነፍ ሽልማታቸውን መውሰዳቸው ተገልጿል። በተጨማሪም በውድድሩ ለተሳተፉ ተወዳዳሪዎች ለእያንዳንዳቸው 5,000 ሪያል እንደተበረከተ ኢስላሚክ ኢንፎርሜሽን ዘግበዋል። ጠቅላይ ምክር ቤቱ በሰላምና በአንድነት አብሮ ለመኖር የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አርአያነት መከተል ወሳኝ ነው ሲል ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዓለማችን በግጭት በግዴለሽነትና በስግብግብነት እየተናጠች በምትገኝበት በዚህ ወቅት በሰላምና በአንድነት አብሮ ለመኖር የኒህን ውድ ነብይ ሰለላሁ ዐለይሂ ወሰለም አርአያነት መከተል ወሳኝ ነው ያለው ዛሬ ሐሙስ ነሐሴ 14 2018 በሰጠው መግለጫ ነው። የጠቅላይ ምክር ቤት ኃላፊዎች በሰጡት መግለጫ የ1501ኛ መውሊድ የፍትሁ ነብይ በሚል መሪ ቃል ይከበራል ሲሉ ተናግረዋል። በታላቁ ነብይ ሰለላሁ ዐለይሂ ወሰለም ላይ የተወረደው መለኮታዊ መመሪያ ቁርአን በተግባር የተኖረውን የህይወት ፈለግና አስተምህሮአቸውን ለመላው የሰው ልጅ መሪ ብርሃን ሆኖ በማገልገል ላይ ይገኛል ያለው ምክር ቤቱ ምእምናን የነብዩን ሰለላሁ ዐለይሂ ወሰለም አስተምህሮና የህይወት ፈለግ በመከተል አቅመ ደካሞችን፣ ተፈናቃዮችን በአጠቃላይ ድጋፍ የሚያስፈልጋቸውን ሁሉ በማገዝና ለሀገር ሰላምና ለህዝቦች አንድነት ዱዓ እንዲያደርጉ አሳስበዋል። ሰላም፣ ወንድማማችነት፣ ይቅር መባባል ኢስላማዊ እሴቶች መሆናቸውን በመረዳት ሀገራዊና ውስጣዊ አንድነትን ማጠናከር እንደሚገባም ጥሪ አቅርበዋል። ከዚሁ ጋር ተያይዞ ታሪካዊው ሲል በገለጸው ሀገራዊ የምክክር ሂደት ውጤታማ ሆኖ በስኬት እንዲጠናቀቅ ህዝበ ሙስሊሙ አዎንታዊ ድጋፍና ንቁ ተሳትፎ እንዲያደርግ ጥሪ አቅርበዋል። ኢትዮጵያ በአፍሪካ ልማት ባንክ ስር የሚመራውን የአፍሪካ ሰርኩላር ኢኮኖሚ ፋሲሊቲ አህጉራዊ የዘላቂ ልማት ኢኒሼቲቭ ወደ ትግበራ ምዕራፍ በይፋ ማሸጋገሯ ተገልጿል። የልማት ባንኩ ባወጣው መረጃ እንደሚያሳየው ኢትዮጵያን ጨምሮ የሰርኩላር ኢኮኖሚውን የመጀመሪያ ምድብ የተካተቱ 4 ሀገሮች ቅድሚያ የሚሰጣቸው ዘርፎች ፍኖተ ካርታ ለይተዋል። ኢትዮጵያ፣ ቤኒን፣ ቻድና ካሜሮን በተለይም በኮንስትራክሽን፣ በደን ልማት፣ በግብርና፣ በፕላስቲክ፣ በጨርቃ ጨርቅ፣ በማኑፋክቸሪንግ
በማኑፋክቸሪንግ፣ በኃይል ወይም ኢነርጂና በውሃ አስተዳደር ዘርፎች ላይ ትኩረት አድርገዋል። የአፍሪካ ሰርኩላር ኢኮኖሚ ፋሲሊቲ በአፍሪካ ውስጥ የአካታችና አረንጓዴ እድገት ስትራቴጂ አድርጎ ለማስረጽ የተቋቋመ ብቸኛው ትረስት ፈንድ ሲሆን በአፍሪካ ልማት ባንክ በ2014 የፊንላንድ መንግስትና የኖርዲክ ልማት ፈንድ ባደረጉት ድጋፍ የተቋቋመ ነው። ሰርኩላር ኢኮኖሚው ቁሳቁሶችንና ምርቶችን በተቻለ መጠን ለረጅም ጊዜ የመጋራት፣ በኪራይ የመጠቀም፣ መልሶ ጥቅም ላይ የማዋልና የማደስ መርሆችን የሚያጠቃልል የምርትና የፍጆታ ሞዴል ነው። ሽግግሩ ቆሻሻን ወደ ኢኮኖሚያዊ እሴት ለመቀየር፣ አረንጓዴ የኢንዱስትሪ ልማትን ለማፋጠንና የሀገር ውስጥ የእሴት ሰንሰለቶችን ለማጠናከር የሚያስችል ነው። በልማት ባንኩ መረጃ መሰረት ሀገራቱ የተዘረጉ ማዕቀፎችን ወደ ተጨባጭ ተቋማዊ መዋቅሮች፣ ፋይናንስ ወደ ተመደበላቸው መርሃ ግብሮችና ወደ ተግባራዊ የህዝብ ፖሊሲዎች እየቀየሩ ይገኛሉ። ይህ በእንዲህ እንዳለ አንጎላ፣ ላይቤሪያ፣ ማዳጋስካርና ሴኔጋልን ጨምሮ ሌሎች ሀገራት አዳዲስ ሀገራዊ ፍኖተ ካርታዎችን በማዘጋጀት የመጀመሪያው ምዕራፍ ላይ ይገኛሉ ተብሏል። በአፍሪካ ልማት ባንክ የአየር ንብረት ለውጥና አረንጓዴ ልማት ዳይሬክተር አንቶኒ ኒዮንግ አፍሪካ በየዓመቱ ከ400 ቢሊዮን የአሜሪካን ዶላር በላይ የልማት ፋይናንስ ክፍተት ያጋጥማታል ብለዋል። ሆኖም ሰርኩላር ኢኮኖሚው ቅድሚያ የሚሰጣቸውን ጉዳዮች ወደ አትራፊ የኢንቨስትመንት እድሎች ለመቀየርና የሀገር ውስጥ ምርት አቅማቸውን እንዲያጠናክሩ ያግዛል ሲሉ ገልጸዋል። ኢትዮጵያ በብሔራዊ ሰርኩላር ኢኮኖሚ ፍኖተ ካርታ ውስጥ ከያዘቻቸው ግቦች በግሉ ዘርፍ ወደሚመራው ኢኮኖሚ መሸጋገርና እንደ አውሮፓውያኖች አቆጣጠር እስከ 2030 የበካይ ጋዝ ልቀትን በ68.8 በመቶ መቀነስ ይገኙበታል። በተጨማሪም የወጣቶችን ስራ አጥነት መቀነስ፣ ፈጠራንና ቴክኖሎጂን መጠቀምና የተፈጥሮ ሀብቶችን በመጠቀም የኤሌክትሪክ ተደራሽነትን ወደ 86 በመቶ ማሳደግ የሚሉትም ከግቦቿ መካከል ተካተዋል። ካንሰር ተመልሶ እንዳይመጣ ማድረግ የሚችል አዲስ ክትባት ሙከራ ላይ እንደሚገኝ ተነገረ። ከመድኃኒት ጋር የተቀላቀለ ክትባት የቆዳ ካንሰር ህሙማን ላይ በድጋሚ እንዳይከሰት ማድረግ እንደሚችል በሙከራ መረጋገጡን መድኃኒት አምራቾቹ መርክና ሞደርና ገልጸዋል። እንደ አምራቾቹ ከሆነ ክትባቱ የሰዎች በሽታን የመከላከል አቅም በሰውነታቸው ውስጥ የሚገኙ የተጎዱ ህዋሳትን መዋጋት እንዲችል የሚያደርግ ነው። ከመድኃኒት ጋር ተደባልቆ በተደረገ ሙከራ የተገኘው ይህ ውጤት በካንሰር ህክምና ትልቅ ስኬት ነው ተብሏል። መርክና ሞደርና የተባሉት መድኃኒት አምራቾቹ የሰሩት ክትባት ሜላኖሚያ በተባለው የቆዳ ካንሰር ለተያዙ ሰዎች የሚሰጥ ነው። ህሙማኑ ቀዶ ህክምና ከተደረገላቸው በኋላ ክትባቱን እንዲወስዱ ተደርጓል። ክትባቱ ህሙማኑ ከካንሰር ነፃ ሆነው የሚቆዩበትን ጊዜ እንደሚያራዝም የሙከራው የመጀመሪያ ደረጃ ውጤት ያሳያል። ህሙማኑ ለምን ያህል ጊዜ ከካንሰር ነፃ ሆነው እንደሚቆዩ ግን ግልጽ አይደለም። የካንሰር ተመራማሪዎች ክትባቱ ትልቅ ግኝት ቢሆንም ሙሉ የጥናቱ ውጤት ይፋ እስከሚደረግና በገለልተኛ ባለሙያዎች እስከሚገመገም ድረስ በጥንቃቄ መታየት አለበት ብለዋል። ክትባቱ ላይ የሚደረግ ሙከራ ቢጠናቀቅም ጥቅም ላይ ከመዋሉ በፊት በመድኃኒት ተቆጣጣሪዎች ፍቃድ ማግኘት ይኖርበታል። ኢንቲስሜራን የተባለው ክትባት ሙከራ የተደረገበት ኬትሩዳ ከተባለ መድኃኒት ጋር ተደባልቆ ነው። ኬትሩዳ መድኃኒት ለብቻው ከመወሰድ በበለጠ ከክትባት ጋር አዋህዶ መጠቀም ህሙማን ከካንሰር ነፃ ሆነው የሚቆዩበትን ጊዜ እንደሚያራዝመው ባለሙያዎች ገልጸዋል። በተጨማሪም ካንሰሩ ወደ ሌሎች የሰውነት ክፍሎች የሚስፋፋበትን መጠን ይቀንሳል። በክትባቱ 3ኛ ዙር ሙከራ ላይ 2ኛ፣ 3ኛና 4ኛ ደረጃ ላይ በሚገኝ የቆዳ ካንሰር የተጠቁ ከ1000 በላይ ሰዎች ተሳትፈዋል። በአንድ ቦታ ብቻ ተወስኖ የሚገኝ ካንሰር ያለባቸው እንዲሁም ካንሰር በሰውነታቸው ውስጥ የተሰራጨ ህሙማንም በሙከራው ተሳትፈዋል። መድኃኒት አምራቾቹ መርክና ሞደርና እንዳስታወቁት ክትባቱ የእያንዳንዱን ታካሚ ካንሰር ለይቶ ኢላማ ማድረግ የሚችል ነው። ክትባቱ የተዘጋጀው ለኮሮና ቫይረስ ክትባት በተሰራበት የኤምአርኤንኤ ቴክኖሎጂ አማካኝነት መሆኑን ቢቢሲ ዘግቧል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይና ታውሳችሁና እንመለስ። ከ133 ሀገራት የተወጣጡ ተሳታፊዎች የተወዳደሩበትን የቁርአን ውድድር አሸናፊዎች ይፋ ተደረገ።
ከቆይታ በኋላ በፋርስ የባህር ወለል ግዙፍ የነዳጅ ማጓጓዣ መርከቦች የቀን ኪራይ $500,000 ደርሷል። እንመለስበታለን፣ ይጠብቁን። በኬንያ በደረሰ የሄሊኮፕተር አደጋ በዋናነት የውጭ ሀገር ጎብኚዎችን ጨምሮ የ7 ሰዎች ሕይወት አለፈ። በኬንያ ሰሜናዊ ክፍል ቱሪስቶችን ለጉብኝት ጭና ስትበር የነበረች ሄሊኮፕተር ተከስክሳ በውስጧ የነበሩት 7 ሰዎች ሙሉ ሕይወታቸው አልፏል። ከሞቱት መካከል የኢኳዶር ባለስልጣንና የቪዲዮ አዘጋጅ አሜሪካዊው ጋዜጠኛ ይገኙበታል። የኬንያ ሲቪል አቪዬሽን ባለስልጣን ባወጣው መግለጫ እንደገለጸው አደጋው ረቡዕ ዕለት በሀገር ውስጥ ሰዓት አቆጣጠር ከጠዋቱ 3:13 ላይ ሄሊኮፕተሯ ከሎይሳባ ጥበቃ ክልል ተነስታ በሳምቡሩ ካውንቲ ወደሚገኘው አዋሶ ኒውሮ አካባቢ በመብረር ላይ እያለ ተከስቷል። ስለ አደጋው መንስኤ ምርመራ መጀመሩንም አስታውቋል። የሳምቡሩ ፖሊስ አዛዥ ዳቪድ ንኮሮይ ለጋዜጠኞች እንደተናገሩት በሄሊኮፕተሯ ውስጥ 6 ተሳፋሪዎችና 1 ፓይለት የነበሩ ሲሆን የ7ቱም ሰዎች ሕይወት ማለፉን አረጋግጠዋል። የኢኳዶር ትራንስፖርት ሚኒስትር ሮቤርቶ ሉኬ እንደተናገሩት የሀገሪቱ የደህንነት ኃላፊ ሚሼል ሴንሲ ኩንቱጂ እና ባለቤታቸው ስቴፋኒ ሆሊሃን በአደጋው ሕይወታቸው ካለፈው ሰዎች መካከል ይገኙበታል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት 5 የአሜሪካ ዜጎች በአደጋው ሕይወታቸውን አጥተዋል። ሄሊኮፕተሯ የተከሰከሰችው የሀገሪቱ ታዋቂ የቱሪስት መዳረሻ በሆነው በኦሎክዌ ተራራ ግርጌ በሚገኝ አሸዋማና ወጣ ገባ ቦታ ላይ መሆኑን የአካባቢው መገናኛ ብዙሃን ዘግበዋል። የአቪዬሽን ባለስልጣኑ አደጋው የደረሰባት ሄሊኮፕተር ኦሮኮፕተር EC-130 B4 አይነት መሆኗን ገልጿል። የኬንያ ቀይ መስቀል ማህበር የአደጋ ጊዜ ምላሽ ሰጪ ቡድኖች የአደጋውን ቦታ ለመድረስ ከሚሰሩ በርካታ ተቋማት ጋር በመቀናጀት በፍለጋ ስራው ላይ እየተሳተፉ ይገኛሉ ሲል አስታውቋል። በማዕከላዊ አፍሪካ ሪፐብሊክ የወርቅ ማውጫ ስፍራ ተደርምሶ ከ100 በላይ ሰዎች ሕይወት አለፈ። በምዕራብ ማዕከላዊ አፍሪካ ሪፐብሊክ ከካሜሮን ድንበር አቅራቢያ በሚገኝ ዛምቦይ የተባለ የወርቅ ማውጫ ስፍራ ላይ በተከሰተ የመሬት መንሸራተት ከ100 በላይ ሰዎች መሞታቸውን የካሜሮን ባለስልጣናት ተናግረዋል። በማህበራዊ ሚዲያ በተሰራጩ ቪዲዮዎች ላይ ተዳፋት በሆነ ስፍራ የተሰበሰቡ ሰዎች ላይ መሬት ሲናድና ሌሎች ራሳቸውን ለማዳን ሲሮጡ ታይተዋል። አደጋው የተከሰተው ማክሰኞ ከሰዓት እንደሆነ የካሜሮን ድንበር ከተማ ጋሩዋቡ ላይ ከንቲባ ኦዳሙ አብዶን ለመገናኛ ብዙሃን ተናግረዋል። የነፍስ አድን ስራዎች እየተከናወኑ ቢሆንም የሟቾች ቁጥር ከዚህ ሊበልጥ ይችላል የሚል ስጋት ተፈጥሯል። ወርቅ ማውጫ ስፍራው ላይ የመሬት መንሸራተት እንዲከሰት ምክንያት የሆነው ጉዳይ እስካሁን ግልጽ አይደለም። እስካሁንም 107 አስክሬኖች ከናዳ ውስጥ መውጣታቸውን ከንቲባው አብዶን ተናግረዋል። ሴድሪክ ሞምቡያንግ የተባለ በስፍራው የነበረ ማዕድን አውጪ መሬቱ ሙሉ በሙሉ ተንዶ ሰዎችን ቀብሯል ሲል ለፈረንሳዩ ዜና ወኪል AFP በሰጠው ቃል ሁኔታውን ገልጿል። ይህንን እየተናገርኩ ባለሁበት ሰዓት ሌሎችም ሰዎች እየተቀበሩ ነው ብሏል። ከሟቾቹ መካከል ቢያንስ 3ቱ ካሜሩናውያን እንደሆኑ የካሜሩን ምስራቅ ግዛት አስተዳዳሪ ለሀገሪቱ መንግስት መገናኛ ብዙሃን ተናግረዋል። የሟቾቹ አስክሬን ለቀብር ወደ ሀገራቸው እየተመለሰ መሆኑን የተናገሩት አስተዳዳሪው ጉዳት ለደረሰባቸው ሰዎች ሕክምና ለመስጠት እርምጃዎች እየተወሰዱ መሆኑን ገልጸዋል። ከአደጋው የተረፉት ሰዎች ከማዕድን ማውጫው 50 ኪሎ ሜትር ርቀት ላይ በምትገኘው ባቡዋ ከተማ ወደሚገኝ ሆስፒታል እየተወሰዱ መሆኑን ተዘግቧል። የማዕከላዊ አፍሪካ ሪፐብሊክ መገናኛ ብዙሃን እንደዘገቡት የሀገሪቱ ባለስልጣናት መሬት መንሸራተቱ የተከሰተበትን ምክንያት ለማወቅ ምርመራ ጀምረዋል። በፋርስ የባህር ወለል ግዙፍ የነዳጅ ማጓጓዣ መርከቦች የቀን ኪራይ $500,000 ደረሰ። የተዘጋጀውን ዝርዝር መሐመድ ንጉስ አብዶ ያቀርበዋል። በቀጠናው ውጊያው እየተፋፋመ ባለበትና አማራጭ መንገዶች የምርት አቅርቦትን ከገበያው ባስወጡበት በዚህ ወቅት በሆርሙዝ የውሃ መስመር በኩል ለማለፍ ያለው ፍላጎት በመጨመሩ የግዙፍ ነዳጅ ጫኝ መርከቦች ባለቤቶች ጥሬ ነዳጅ ከፋርስ የባህር ወለል ወደ እስያ ለማጓጓዝ በቀን እስከ $510,000 እየተከፈላቸው እንደሚገኝ አዲስ ሪፖርት አመልክቷል። ብሉምበርግ ባወጣው ዘገባ መሰረት ከመካከለኛው ምስራቅ ወደ ቻይና በሚወስድ የትራንስፖርት መስመር የሚገኘው ገቢ ከሰኔ ወዲህ በከፍተኛ ደረጃ አሻቅቧል። እንደ ዜና ምንጩ ዘገባ
በአሁኑ ሰዓት በደቡብ ኮሪያው የመርከብ ባለቤት ሲኖኮር የሚተዳደረው ሞንጎሊያ ፕሮስፔሪቲ የተሰኘው ግዙፍ የጥሬ ነዳጅ ጫኝ መርከብ ስሙ ካልተጠቀሰ የፋርስ ባህር ወለል ወደብ ጥሬ ነዳጅ ጭኖ ወደ ምስራቅ እስያ ለማጓጓዝ በዝግጅት ላይ ይገኛል። የዚህ መርከብ የጉዞ ወጪ $31 ሚሊዮን ይጠይቃል። በውጊያው ምክንያት ከፍተኛ ፍላጎት ባለበትና የመርከቦች አቅርቦት ባነሰበት በዚህ ወቅት አደጋውን ተጋፍጠው መርከቦቻቸውን ለማሰማራት ፈቃደኛ የሆኑ የመርከብ ባለቤቶች ከፍተኛ ትርፍ ለማግኘት ችለዋል። ባለሀብቶች በጥሬ ነዳጅ ጭነት የወደፊት ዋጋ ላይ እንዲተነብዩ የሚያስችለው የብሬክ ዌቭ ታንከር ሺፒንግ ኢቲኤፍ በየዓመቱ መጀመሪያ ከነበረበት የ2200 በመቶ ከፍተኛ እድገት አሳይቷል። አሜሪካና እስራኤል በሚያዝያ ወር በኢራን ላይ ጥቃት ከሰነዘሩ በኋላ ቢዊት በከፍተኛ ሁኔታ ጨምሮ የነበረ ቢሆንም የተኩስ ማቆም ስምምነቱ ሲታወጅ ቅናሽ አሳይቶ ነበር። ነገር ግን በሆርሙዝ አካባቢ ያለው ውጊያ ያበቃል ብለው ያላመኑ ባለሀብቶች በወጡት ግምት ምክንያት በበጋው ወቅት ዋጋው እንደገና ሊያሻቅብ ችሏል። በቀጠናው በየመን አንስሮላህ በመባል የሚጠራው ቡድን ተዋጊዎች በቀይ ባህር መርከቦች ላይ የሚያደርጉትን ጥቃትም እንደገና ጀምረዋል። ሳዑዲ አረቢያ በበኩሏ የባብ አልመንደብን መስመር ለማስቀረት ነዳጇን በሱሜድ መስመር በኩል ወደ ሜዲትራኒያን ባህር በመላክ በዚያ በሚገኙ ግዙፍ መርከቦች ላይ እንድትጭን ተገዳለች። እነዚህ መርከቦች የአፍሪካን ጫፍ በመዞር ረዥም መንገድ የሚጓዙ በመሆናቸው በገበያው ላይ የሚገኙትን መርከቦች አቅርቦት በመቀነስ ዋጋው እንዲያሻቅብ ምክንያት ሆኗል። የዓለም አቀፉ የኃይል ኤጀንሲ በሐምሌ ወር ባወጣው ሪፖርት የተባበሩት አረብ ኤምሬትስ በሰኔ ወር በቀን 4.1 ሚሊዮን በርሜል በማምረት የነዳጅ ምርቷን ወደ ከፍተኛ ደረጃ ደርሳለች። ኤምሬትስ የመርከቦቿን የመከታተያ ምልክቶች በማጥፋት መርከቦቿን በሆርሙዝ ወሽመጥ በኩል ስትልክ ከፍተኛ አደጋ የደቀነ አካሄድን ትከተላለች በሚል በባለሙያዎች አስተያየት ሲሰነዘር መቆየቱን ሚድል ኢስት አይ ዘግቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።